ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ በማንኛውም ሙያ ላይ ብትሆኑ በጣም የሚጠቅሟችሁን ማይክሮሶፍት ኤክሴል ላይ ያሉ ፎርሙላዎችን ማለት ነው አብዛኞቹን ከመጀመሪያው ጀምረን ለማየት እንሞክራለን። እዚህ ጋር የምታዩዋቸው ማለት ነው አርትሜቲክ ፈንክሽኖች አሉ፣ ቴክስት ፈንክሽን፣ ሎጂካል፣ እንደዚሁም ሉክአፕ ጋር በተገናኘ ሌሎችም በጣም ማወቅ ያሉባቸው ሰፋ ያሉ ፎርሙላዎች አሉ ማለት ነው። እነሱም በዝርዝር እንመለከታቸዋለን። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ከመጀመሪያው እንጀምራለን ማለት ነው። ለመከታተል እንዲመቸን እዚህ ጋር በፎቶ መልክም አምጥቼላችኋለሁ። የመጀመሪያው ሰም ነው። ይሄ ምንም ቦታ የማይቀር ነው ማለት ነው። ስለዚህ እሱ ደግሞ ለመደመር ነው የሚያገለግለን። እዚህ ጋር የምታዩዋቸው ቁጥሮች አሉ። ለምሳሌ እነዚህ መደመር ከፈለኩኝ ኢዝ ኢኳል ቱ ከዛ ሰም ብላችሁ ጽፋላችሁ። ሲመጣላችሁ እዚች ላይ ክሊክ ማድረግ ወይም ደግሞ ቅንፍ ራሳችሁም እንደዚህ ማስገባት ይቻላል። ከዛ ቁጥሮቻችሁን አጠቃላይ እንደዚህ ትመርጣላችሁ ማለት ነው። ከዛ ቅንፋችሁን መዝጋት ነው ወይም ኤች2 ከዛ እዚህ ጋር ሁለት ነጥብ አድርጋችሁ እስከ ኤች9 ይሄ የሚገኝበትን ሴል ሪፈር እያደረገላችሁ ነው ማለት ነው። ከዛ ኢንተር ስትሉ በቀጥታ ድምሩን እዚህ ጋር ማግኘት ትችላላችሁ። ሁለተኛው ደግሞ አቨሬጅ ነው። አቨሬጅ ለመስራት ደግሞ እናጥፋውና ይሄንን እንደ አዲስ መስራት እንችላለን። ኢዝ ኢኳል ቱ አቨሬጅ ብላችሁ ጽፋላችሁ። እዚህ ጋር ሲመጣ ደብል ክሊክ ማድረግ ይቻላል። ላው ላይ ምረጡልኝ ሲል ይሄንን ወደታች መምረጥ ይቻላል። ወይም አጠቃላይ እንዲመርጥላችሁ ኮንትሮል ሺፍት ወደታች የሚያመለክተውን ቀስ ስትነኩ ቁልቁል እንዳለ ይመርጥላችኋል። ከዛ ቅንፋችሁን ትዘጋላችሁ። ኢንተር ስትሉት ወዲያው አቨሬጁን በዚህ መልክ ይሰራላችኋል። ሌላው ደግሞ ሰብቶታል ነው። ሰብቶታልን በጣም ጠቃሚ የሆነ እንትን ነው። ለምሳሌ ቶታሉን እዚህ ጋር እንስራው፣ ከስር ደግሞ ሰብቶታላችንን እንስራ። አሁን ቶታሉ እዚህ ጋር እንዲቀመጥ ነው የፈለኩት። ስለዚህ እሱን በሰም መስራት ይቻላል። ቅድም በሰራ ነው ማለት ነው። ሰም ብላችሁ እዚች ላይ ክሊክ ከዛችን ትመርጣላችሁ። ቅንፋችሁን ትዘጉና ኢንተር ስትሉ እንዳለ ድምሩ መጣ። ሰብቶታል አሁን ለምንድን ነው ያስፈለገን? ብዙ ጥቅሞች አሉት ተባብለናል። ለምሳሌ ኢዝ ኢኳል ቱ ልበልና ሰብቶታል ብዬ ልጻፍ ወይም መጻፍ ስትጀምሩ ይመጣል። ይሄውና ሰብቶታል እዚች ላይ ክሊክ ታደርጋላችሁ። ሰብቶታል አሁን በጣም ብዙ አማራጭ አለው በስሩ ማለት ነው። እኛውን ሰም ነው የፈለግነው። ሰም ደግሞ እዚህ ጋር እንደምታዩት ይሄውና እዚህ ላይ ክሊክ ማድረግ ይቻላል። ወይም 9 ቁጥርን መንካት ትችላላችሁ እያለ ነው። እዚህ ላይ ክሊክ እናድርግ ወይም 9 ቁጥር እንደምታዩት። ከዛ ኮማ ታደርጉና ሪፈረንሳችሁን ስጡኝ ሲል የሚደመሩትን አጠቃላይ እንመርጥለታለን ማለት ነው። የሚደመሩት አሁን እስከዚህ ያሉት ናቸው። ከዛ ቅንፋችን እንዝጋ። እንደምታዩት ፎርሙላ እቺ ነች። ፎርሙላዎችን ከላይ መከታተል ትችላላችሁ እዚህ ላይ። ከዛ ስለጨረስን አሁን ኢንተር እንበል። ድምራችሁ አሁን አንድ አይነት ነው። ነገር ግን አሁን የሰብቶታልን ጥቅም እንየው። ለምሳሌ እዚህ ጋር እንምጣና ይሄንን ፍሊተር እናስገባበት እዚህ እንትን ላይ ማለት ነው። ስለዚህ ዳታ ጋር እንሂድ። ከዛ እዚህ ጋር ፍሊተር ሁሉም ላይ ገባ። ከዛ በኋላ ይሄንን ዝቅ ልናደርገው እንችላለን። በኋላ እንትን እንዳይለን ፍሊተር ስናደርግ ማለት ነው። እዚህ ጋር ፔስት እናደርግና እናስቀምጠው። እንደምታዩት አሁን እዚህ ጋር ተቀምጧል። ከዛ ይሄንን ፍሊተር ላድርግና የአይቲ ዲፓርትመንትን ብቻ ላይ እዚህ ጋር ልምጣ። አጠፋችኋለሁ ሁሉንም። የፈለኩት አይቲ ነው። ኦኬ ላለው እንደምታዩት አሁን ቶታሉ አልተቀየረም። የቅድሙ አጠቃላይ ቶታል ነው። እዚች ጋር ግን ሰብ ቶታል ብሎ የአይቲን ብቻ ያመጣል ማለት ነው። በተመሳሳይ ደግሞ እንምጣና ሌሎቹን እናጥፋቸውና ሲቪልን ብቻ ማየት ከፈለኩኝ ኦኬ ላለው ቶታሉ እንደምታዩት አሁንም አልተቀየረም። አጠቃላይ ኢንካማቸው አሁን በየዲፓርትመንት ሁሉም ያሉት ይሄ ነው። የእያንዳንዱ ግን እችኛዋ ነች ማለት ነው ሰብ ቶታሏ። እንምጣና ደግሞ የሁሉንም ደግሞ እንዲያሳየን ወይም ይሄንን ክሊር ብንለው ሁሉም እንደምታዩት እኩል በኩል ሆነው ይመለሳሉ። እየተመለሳችሁ ግን እናንተ አንድ ሁለት ዲፓርትመንቶችን ደግሞ ብቻ መምረጥ ይቻላል። ለምሳሌ አካውንቲንግ እና ሲቪልን የእነሱን ድምር ብቻ ማወቅ ከፈለኩ ኦኬ ላለው ቶታሉ አይቀየርም። ሰብ ቶታሉ ግን የአካውንቲንግ እና የሲቪል ብቻ መጥቷል ማለት ነው። ስለዚህ ሰብ ቶታል ለዚህ ይጠቅመናል። አሁን ግን ስለማልፈልገው ፍሊተሩን ላጥፋው። እዚህ ጋር ደግሞ ፕሮዳክት አለላችሁ። የኛው ደግሞ ለማባዛት ነው፣ የፈለጋችሁትን ነገር ለማባዛት ማለት ነው። ለምሳሌ ትንሽ ከፍ ልናደርገው እንችላለን። ይሄንን በደንብ ሊታየን ከዛ ወደዚህ ጠጋ አድርገው። ለምሳሌ እዚህ ጋር 3 አለን፣ እዚህ ጋር ደግሞ 2 አለን። አሁን እነዚህን ለማባዛት ፈልገናል። ስለዚህ የፈለጋችሁት ቦታ ጋር መጀመሪያ ትሄዱና ምን ማድረግ ትችላላችሁ በቀላሉ ኢዝ ኢኳል ቱ ከዛ ፕሮዳክት ብላችሁ ጽፋላችሁ ወይም መጻፍ ስትጀምሩም ይመጣላችኋል። ፕሮዳክት ይሄውና ደብል ክሊክ ከዛ ቁጥሮቻችሁን መጻፍ ይቻላል ወይም መምረጥ ትችላላችሁ። 3 ሲባዛ በ2 6 ነው። እንደ ምሳሌ ነው ያመጣሁት። ቅንፍ ልዝጋ። ኢንተር ብል መልሱ እንደዚህ ይመጣል። ይሄን ቁጥር በቀያየሩ አሁን ኢንተር እያልኩኝ አብሮ ከስር ያለው ይቀያየራል ማለት ነው። እንደዚህ ያደረጋችሁ ፕሮዳክትን መጠቀም ይቻላል። ሌላው ደግሞ ኩሽንት ነው። ይሄ ደግሞ ዲቪዥን ነው ማካፈል። ነገር ግን ይሄኛው ምንድነው ያለምንም ቀሪ ነው የሚያካፍለው። ለምሳሌ ላሳያችሁ። እዚህ ጋር 5 አለ፣ እዚህ ጋር 2 አለ።
ከዛ 5 ሲካፈል ለ2 ላካፍል። መጀመሪያ ግን ግልጽ እንዲሆን ሙሉ ቁጥሮችን እናካፍል። ለምሳሌ እዚች ጋር እንምጣናችን ላጥፋትና 8 ሲካፈል ለ2 አሁን 4 ነው ኢዝ ኢኳል ቱ ከዛ በኋላ ኮኤፊሽንት ብላችሁ ጽፋላችሁ የመጻፍ ስትጀምሩ ይመጣል። ይሄውና ደብል ክሊክ የመጀመሪያው ቁጥራችን ከላይ የሚጻፈው ይሄኛው ነው ኮማ ዲኖሚኔተራችን ደግሞ 2 ነች። ስለዚህ እንደዚህ ከዛ ቅንፍ መዝጋት ኢንተር 4 ማለት ነው። 8 ሲካፈል ለ2 አሁን 4 ነው። ማኑዋሊም ታይፕ ማድረግ ከፈለጋችሁ ኢዝ ኢኳል ቱ ኮኤፊሽንት ብላችሁ እንደዚህ ጽፋላችሁ። ከዛ ከላይ የሚቀመጠው ማነው? ለምሳሌ ማካፈል የፈለኩት እኔ 50 ከሆነ 50 ሲካፈል ለስንት ነው? ለ2 ከሆነ ለ2 ቅንፍ ዘጋና ኢንተርቭል ድም እንደዚህ ተካፍሎ ይመጣልኛል። እዚህ ጋር ደግሞ ልምጣና ቀሪ ያለው አሁን 5 ሲካፈል ለ2 2.5 ነው። ነገር ግን እንመልከተው እዚህ ጋር ያለ ቀሪ ሙሉ አድርጎ ነው የሚያካፍለው ማለት ነው። ኮኤፊሽንት መጀመሪያው ቁጥር ይሄ ነው ኮማ ቀጣዩ ቁጥራችን ይሄ ነው። ከዛ በኋላ ቅንፋችንን እንዝጋ ኢንተር እንደምታዩት 2 ቀሪ አያስቀምጥም ማለት ነው። ቀሪዎችን ደግሞ ብቻ ማየት ከፈለጋችሁ ሞድ የሚባል አላችሁ እዚህ ጋር የምትመለከቱት። ለምሳሌ አሁን እናጥፋውና 5 ሲካፈል ለ2 አሁን 2 ደርሶ ቀሪ 1 አለ። ስለዚህ ቀሪዎችን እናንተ ማንኛውም ነገር እየሰራችሁ ቀሪ ከፈለጋችሁ ኢዝ ኢኳል ቱ ሞድ ከዛ ቅንፍ መዝጋት እዚህ ጋር የምታዩት ቁጥር አለ ክሊክ ኮማ የምናካፍለው ለዚህ ነው ቅንፋችን መዝጋት ኢንተር እንደምታዩት ቀሪው 1 ነው ማለት ነው። ለምሳሌ ይሄን ቁጥሮችን ደግሞ እንቀይራቸው 9 ላድርገው ይሄኛውን ደግሞ ልቀይረው ለምሳሌ ለ5 ሰው ይካፈል ኢንተር ቀሪው እንደምታዩት 4 ይሆናል ማለት ነው። ስለዚህ ቀሪዎችን በዚህ መልክ መስራት ይቻላል ማለት ነው። ስለዚህ ጠቅላላ ስናደርገው ሰም ለመደመር አቨሬጅ ሰራን፣ ሰብ ቶታል፣ ፕሮዳክት፣ ኮኤፊሽንት እና ሞድን ሰራን ማለት ነው አርትሜቲክ ፈንክሽን ከሚባሉት ውስጥ። አሁን ደግሞ ወደ ቴክስት ፈንክሽኖች እንሄዳለን። ቴክስት ፈንክሽን ጋር ደግሞ እዚህ ጋር የምታዩቸው ነገሮች አሉ። ሌፍት አለ። በሌፍት በኩል ያሉትን ነገሮች ኤክስትራክት ለማድረግ ነው የምንጠቀምበት። ለምሳሌ አድናቆት ቲዩብ ሚል እዚህ ጋር ጽፌያለሁ። የመጀመሪያዋን ፊደል ብቻ ከፈለኩኝ አሁን ኤዲ የምትለዋን ከፈለኩኝ ሁለቷን ብቻ ኤክስትራክት አደርጋለሁ ማለት ነው። ስለዚህ ምን ላድርግ እዚህ ጋር ልምጣና ኢዝ ኢኳል ቱ ሌፍት በግራ በኩል ያለውን ከዛ በኋላ እዚች ላይ መተን ደብል ክሊክ ወይም ቅንፍ መንካት ይቻላል። ቴክስታችሁ የቱ ነው ሲላችሁ ቴክስታችሁ ትመርጣላችሁ። የኔ ቴክስት አሁን ይሄ ነው ኮማ ነምበር የመጀመሪያውን ስንት ነው የምትፈልገው እያለኝ ነው። 3 ካልኩኝ አሁን እስከ ኤን ነው የሚወስደኝ። ሁለቷን ብቻ ከፈለኩ ግን 2 ቁጥር ከዛ ቅንፌን ዘጋለሁ ኢንተር ኤዲ የምትለው አውጣለች። አሁን ይሄ አንድ ነገር ብቻ ለመጻፍ ቀላል ሊሆን ይችላል። ነገር ግን በመቶዎች የሚቆጠር ነገር ካላችሁ በአንድ የአንደኛውን ብቻ ታወጡና ኔክስት ብላችሁ ማውጣት ይቻላል ማለት ነው። ግልጽ እንዲሆንልን አሁን አንድ ቦታ ላይ ልንመለከተው እንችላለን። እዚህ ጋር ልምጣና አሁን እዚህ ጋር ሳራ ሚል አለ። አሁን የፈለኩት እዚህ ጋር የመጀመሪያውን ብቻ ከሆነ ኢዝ ኢኳል ቱ ለዋለሁ ከዛ ሌፍት ከዛ ቅንፌን ልክፈትለት እዚህ ጋር ይሄንን ማለት ነው ኮማ ለምሳሌ ሁለቷን ፊደል ብቻ ከፈለኩኝ 2 ቁጥር እንጽፋለሁ ከዛ ቅንፍ ኢንተር ሳ የሚለው ወጥቷል። ሌሎቹን እንዲሰራ ወርታች ማድረግ ብቻ ነው። የሁሉም በዚህ መልክ ይወጣል ማለት ነው። ስለዚህ ፈንክሽኖቹን አሁን የምናያቸው ለአንድ ነገር ብቻ ሳይሆን እንደዚህ ወደታች ድራግ እያደረጋችሁ ደብል ክሊክ እያደረጋችሁ ማባዛት ስለምትችሉ ማለት ነው። ሶስቱን ከፈለጋችሁ እዚህ ጋር ብታችሁ እንትን ማድረግ ይቻላል። ደብል ክሊክ ታረጉና እቺን ላጥፋት ከዛ አሁን 2 ቁጥር የምትለዋን 3 ቁጥር ባረጋት 3 ይሰጠኛል። ክሊክ ላድርግና ደግሞ 5 ከፈለኩ አሁን 5 ቁጥርን ብናካ እንደዚህ 5 ኢንተርቭል እንደዚህ እየሰጠኝ ይሄዳል ማለት ነው። ራይት ደግሞ በቀኝ በኩል ያሉት ናቸው። ለምሳሌ ከዚህ ጋር ልምጣና አሁንም ኢዝ ኢኳል ቱ ራይት ቴክስት ያውንም ይሄኛው ነው። ከዛ ቅንፍ መክፈት የምፈልገው ለምሳሌ እቺኛዋን እንዲያወጣልኝ ቢኢ የምትለዋን ብቻ ከፈለኩኝ ሁለቱን ያወጣልኝ ቅንፍ ዘጋለሁ ኢንተር እንደምታዩት ቢኢ የሚለው ወጥቷል። ስለዚህ እናንተ 3ም 4ም እያደረጋችሁ ማውጣት ትችላላችሁ ማለት ነው። ሌላው ደግሞ ሚድ ነው። ይሄ ደግሞ ኤክስትራክት የሚያደርገው ሚድሉን ነው። ለምሳሌ አድናቆት ቲዩብ ይላል ሚድሉን ነው የፈለኩት። እዚህ ጋር ልብ የምትሉት ምንድነው ስፔሶችም ይቆጠራሉ እዚህ ጋር ያለችው ክፍተቷ ማለት ነው። ልምጣ ለምሳሌ ከዛ ሚድ ከዛ ቅንፍ ልዝጋ ይሄ ነው ቴክስታችን ኮማ ከዛ ከስንት ጀምሬ ላውጣልህ ይለኛል። ለምሳሌ መነሻው ለምሳሌ ኤን እንድትቀርብኝ አልፈለኩም ብዬ ካሰብኩኝ ኤን ያለችው አሁን ኤ 1 ነች ዲ 2 ኤን 3ኛ ነች። ስለዚህ ከ3ኛው ይጀምር ከዛ ኮማ ስንት ነው የምትፈልገው እያለኝ ነው 4 ያውጣልኝ። ለምሳሌ 4 ሚድሎች ከዛ ቅንፍ ልዝጋ ኢንተር እንደምታዩት ከኤን ጀምሮ ኤን ኤ ኬ ኦ ብሎ 4ቱን ብቻ አውጥቶልኛል ማለት ነው። እዚህ ጋር ደግሞ ሌንግዝ አለላችሁ ካራክተሩን ለመቁጠር ነው ምን ያህል ካራክተር አለው የሚለው ማለት ነው። ስለዚህ ኢዝ ኢኳል ቱ ትላላችሁ መጀመሪያ ከዛ ሌን ላይ ደብል ክሊክ ቴክስታችሁን መምረጥ ቅንፍ መዝጋት ኢንተር 12 ብዛቱ። ስለዚህ አሁንም ይሄኛው ክፍተታችሁን እዚች ጋር ያለችዋንም ቆጥሮ ነው የሚያመጣላችሁ።
ሌላው ደግሞ እዚህ ጋር የምትመለከቷት ኮኔክት ማድረግ ያለች ወይም ጆይን ነው የምትለው ማለት ነው። ስለዚህ እሷንም እንስራት። ያ ለምሳሌ ሰብስክራይብ ይላል፣ እዚህ ጋር ደግሞ ማይ ዩቲዩብ ቻናል ይላል። ስለዚህ ሁለቱን ኮኔክት ላደርግ ፈልጌያለሁ ማለት ነው። ስለዚህ ምን አደርጋለሁ ኢዝ ኢኳል ቱ ከዛ በኋላ እንጽፋለን ኮኔክት ኔት ብለን መጣልኝ። ይኸውና ደብል ክሊክ የመጀመሪያው ቴክስት ማን ነው ይለኛል፣ ይሄ ነው። ኮማ ቀጣዩ ቴክስት ማን ነው ይለኛል፣ ይሄ ነው። እዚህ ላይ ክሊክ አደርጋለሁ። ከዛ ቅንፍ መዝጋት ኢንተር። ከዛ እንደምታዩት ሁለቱን አንድ ላይ አድርጎልናል ማለት ነው። ስፔስ እንዲሰጥላችሁ ከፈለጋችሁ መሃል ላይ ስፔስ ማድረግ ትችላላችሁ። ሌላው ደግሞ ቴክስት ፎርማት ነው። ይሄም ብዙም ላጠቀሙ ትችላላችሁ፣ ነገር ግን ለማወቅ እንዲመቸን ነው። ለምሳሌ 500 ከሆነ ይሄን ፎርማት ለማድረግ የተለያየ መንገድ መጠቀም ይቻላል። አንደኛው ቴክስት ፈንክሽንን መጠቀም ነው ማለት ነው። ስለዚህ ኢኳልቱ ከዛ ቴክስት ትላላችሁ፣ ቴክስታችሁን መምረጥ ነው ማለት ነው። የኔ ቴክስት አሁን እዚህ ጋር ያለው ቁጥር ነው ወይም ቫልዩ። ከዛ በኋላ ኮማ እናደርግበት ፎርማት ቴክስት ይላችኋል። ወደ ምን ፎርማት ላድርግላችሁ ነው የሚለን ማለት ነው። ነምበሮችን ነው እንደምታዩት ፎርማት የሚያደርገው። ለምሳሌ የዶላር ምልክት እንዲያስገባልኝ ፈልጌያለሁ ማለት ነው። ስለዚህ ምን አድርጋለሁ መጀመሪያ ደብል ኮቴሽን፣ ከዛ የፈለኩት ዶላር ምልክት ስለሆነ ዶላር ምልክት፣ ከዛ መሰላል አደርጋለሁ። በመቀጠል ኮማ ታደርጋላችሁ። ሌላም የምትቀጥሉት ካለ ለምሳሌ ሁለቴ መሰላል ታደርጉና ይሄ ቁጥር አሁን 500 ብቻ ሳይሆን 500.00 እያለ እንዲቀጥል ከፈለጋችሁ 0.00 ሌላ 0 ከፈለጋችሁ እንደዚህ 3 ዲጂት ማድረግ ይቻላል። ከዛ እዚች ጋርም ደብል ኮቴሽን መጨረሻ ላይ ከዛ እንደዚህ ቅንፋችሁን ትዘጉና ኢንተር ትላላችሁ። እንደምታዩት በዚህ መልክ ፎርማት አደረገላችሁ ማለት ነው። አሁን ፎርማት ለማድረግ ሌሎች አማራጮች አሉ። ይሄን ግን እንደዚህ በፎርሙላ ማድረግ እንደሚቻል እንድናየው ስለፈለኩኝ ነው። ሌላው ደግሞ ትሪም ነው። ትሪም ደግሞ አላስፈላጊ ስፔሶችን ይቀንስላችኋል። ለምሳሌ እዚህ ጋር ልንመለከተው እንችላለን። አሁን እዚህ ጋር እንደዚህ ወደዛ ይወጣ ብሏል። ይሄ ደግሞ እዚህ ጋር ይሁን፣ ይሄ ደግሞ በጣም ወደዚህ ላስጠጋው። እናንተ እንደዚህ ዝብርቅ ያለ ነገር ካላችሁ በአንድ እንዲስተካከል ከፈለጋችሁ ላጥፋውና ለምሳሌ ምን አደርጋለሁ ኢዝ ኢኳል ቱ ከዛ ትሪም ብዬ ጽፋለሁ። ይኸውና ትሪም የሚደረገው ይሄ ነው የመጀመሪያው። ከዛ ቅንፍ መዝጋት ኢንተር። እንደምታዩት ገባ ብላለች። ከዛ ሌሎቹንም እንዲሰራልኝ እዚህ ጋር ደብል ክሊክ ማድረግ ወይም እንደዚህ ጎተት ማድረግ ይቻላል። ሁሉም ተስተካክለዋል ማለት ነው። በዚህ መልክ ማስተካከል ትችላላችሁ። ሌላው ደግሞ ሰብስቲቲዩት ነው። እዚህ ጋር የምትመለከቱት መተካት የምትፈልጉት ነገር ካለ ነው። ይህም በጣም ነው የሚጠቅማችሁ። ልክ እንደ ሪፕሌስ ያገለግላችኋል ማለት ነው። ለምሳሌ እዚህ ጋር ላሳያችሁና ሌላም ቦታ እንመለከተዋለን። አሁን አድናቆት ቲዩብ ይላል። ነገር ግን የፈለኩት አድናቆት ቲዩብ ሳይሆን ኤዲ ቲዩብ እንዲሆን ከሆነ ኢዝ ኢኳል ቱ ሰብስቲቲዩት ብዬ ጽፋለሁ። እዚህ ጋር ይመጣልኛል። ደብል ክሊክ ቴክስታችሁን ምረጡ ሲል ቴክስታችሁን ትመርጡለታላችሁ ማለት ነው። ከዛ ኮማ ኦልድ ቴክስት ወይም የመጀመሪያውን ቴክስት ንገሩኝ ይላል። የሚቀየረው ማለት ነው። አድናቆት ነው እንዲቀየር የፈለኩት ሙሉ በሙሉ። ስለዚህ እዚች ጋር ደብል ኮቴሽን ላድርግና አድናቆት የሚለው እንዲቀየር ፈልጌያለሁ። ከዛ ደብል ኮቴሽን ኮማ፣ አሁንም ደብል ኮቴሽን ሊንካና አዲሱ ደግሞ ማን ነው ይለኛል። ኒው ቴክስቱን እየጠየቀኝ ነው። ኒው ደግሞ ወይም አዲሱ ኤዲ እንዲል ነው የፈለኩት። ስለዚህ ኤዲ ደብል ኮቴሽን ከዛ ቅንፍ ዘጋለሁ። እንደዚህ ሆኗል ማለት ነው። እንደዛ እዚህ ጋር ቀይሮ ይጽፍልኛል። ኢንተር። እንደምታዩት ኤዲ ቲዩብ ሆኗል። ይሄም አሁን ለአንድ ቴክስት ብቻ ላያገለግላችሁ ይችላል። ይሄን ታይፕ ማድረግም ትችላላችሁ። በጣም ብዙ ካላችሁ ግን በአንድ መቀየር ይቻላል ማለት ነው። ለምሳሌ እዚህ ጋር እንመለስና ትንሽ ጠጋ ላድርግላችሁ። እዚህ ጋር አሁን አይቲ ይላል፣ እዚህ ጋርም አይቲ ይላል። ሌሎች ቦታዎችም ሊኖራችሁ ይችላሉ ማለት ነው። እነዚህን እንዳለ አሁን ልቀይር ከፈለኩ ምን አደርጋለሁ ኢዝ ኢኳል ቱ ላለው ከዛ በኋላ ሰብስቲቲዩት ላለው ማለት ነው። ቴክስቱ የትኛው ነው እያለኝ ነው። እንደምታዩት አይቲ የሚለውን ነው። አይቲ ነካለው። ከዛ ኮማ አድርጋለሁ። ኮማ ካደረኩ በኋላ ኦልድ ቴክስት ማን ነው እያለኝ ነው። ደብል ኮቴሽን ከዛ አይቲ ነው እንትኔ ይሄን በካፒታል አድርግለት። ከዛ ደብል ኮቴሽኑን ልዝጋው። ኮማ አሁን አዲሱን ቴክስት እየጠየቀኝ ነው ማለት ነው። ስለዚህ ኢንፎ ብየዋለሁ። እንደ ምሳሌ ነው። ኢንፎ ቴክ ልትሉትም ትችላላችሁ እናንተ። ከዛ ቅንፌን ልዝጋ። ኢንተር። እንደምታዩት አይቲ ነበር ኢንፎ ነው። አሁን ወርታች እንደዚህ ድራግ ላድርገውና ላሳያችሁ። እንደምታዩት እዚህ ጋር የነበረው አይቲ ተቀይሯል። ሌላም ቦታ ካላችሁ በአንድ ጊዜ በመቶዎች የሚቆጠሩ ነገሮችን መቀየር ትችላላችሁ ማለት ነው። ስለዚህ ቴክስት ፈንክሽኖች እነዚህን ይመስላሉ። ሌሎችም አሉ። አንድ ሁለት እንደ ቦነስ ልጨምርላችሁ ቴክስት ፈንክሽን ላይ። ለምሳሌ እዚህ ጋር ያለው ነገር እንዳለ ካፒታል ማድረግ ከፈለኩኝ ኢዝ ኢኳል ቱ ለዋለሁ። ከዛ በኋላ አፐር ብላችሁ ጽፉ ይመጣላችኋል። ከዛ ይሄን መምረጥ፣ ቅንፋችሁን መዝጋት፣ ኢንተር ብትሉት እንዳለ ካፒታል ሌተር ይሆናል። እንዳለ ስሞል ሌተር እንዲሆን ከፈለኩ ደግሞ ኢዝ ኢኳል ቱ ከዛ ሎወር ብዬ ጽፋለሁ። ከዛ ቴክስት የቱ ነው ይለኛል። ይሄ ነው። ቅንፌን ልዝጋ። ኢንተር። እንዳለ ስሞል ሌተር ሆኗል። ፕሮፐር እንዲሆን ከፈለኩ ደግሞ ኢዝ ኢኳል ቱ ላለው እዚህ ጋር ልምጣና አሁንም ኢዝ ኢኳል ቱ ፕሮፐር። ከዛ ይሄኛው ነው ቴክስታችን ፕሮፐር እንዲሆን የፈለኩት።
ከዛ ቅንፍ ዘጋለሁ ኢንተር ብል እንደምታዩት መነሻዎቹ ካፒታል ሌተር አድርጎልኛል ማለት ነው። ይህን ካየን አሁን ደግሞ ወደ ሎጂካል ፈንክሽኖች እንሄዳለን። እነዚህም በጣም ወሳኞች ናቸው። ለምሳሌ እዚህ ጋር ውጤት ዝም ብለን ራንደም የሆነ ውጤቶች እንደዚህ እናስገባ። እንደምታዩት እነዚህን ውጤቶች አስገብቻለሁ። ከዛ እዚህ ጋር ፓስ እና ፌል የሚል ነገር መስራት ፈልጌያለሁ ማለት ነው። ስለዚህ በጣም በቀላሉ በእንትን መስራት ትችላላችሁ፣ በኢፍ ማለት ነው። ኢፍ የተለያዩ ኮንዲሽኖችን እያስገባችሁ የምትሰሩበት ነው። ስለዚህ እዚህ ጋር እናድርግና ለምሳሌ ስኮራቸው ከ50 በላይ የሆኑ ይለፉ፣ ከዛ በታች የሆኑት ደግሞ ይደጉ። ስለዚህ ምን እናደርጋለን? እዚህ ኳልቱ ኢፍ ከዛ ኢፍ መጀመሪያው ላይ መጣና ክሊክ አደርጋለሁ። ከዛ ይሄኛውን ቁጥራችን ክሊክ እናድርግበት። አሁን ይሄ ምን ከሆነ ነው? ስለዚህ ከበለጠ ነው የምንፈልገው። ስለዚህ ይበልጣል ምልክት እናስገባለን፣ ወይም እኩል ከሆነም ከፈለጋችሁ እኩል ይሆናል ታስገባላችሁ። ከስንት ነው? 50 እና ከ50 በላይ። ስለዚህ 50 ኮማ እናድርግና ከ50 በላይ ከሆነ ምን ላድርገው ይለናል። ፓስ እንዲያደርግ ነው የፈለግነው። ስለዚህ ቴክስት ሲጻፍ ደግሞ ደብል ኮቴሽን ያስፈልገዋል። ስለዚህ ፓስ ብዬ ጽፋለሁ። ከዛ ደብል ኮቴሽን ኮማ አድርግና ከወደቀ ደግሞ አሁንም ደብል ኮቴሽን ላድርግና ፌል ማለት ነው። ከዛ ደብል ኮቴሽን እንዘጋለሁ። ከዛ ቅንፍ መዝጋት ነው እዚህ ጋር እንደምታዩት ማለት ነው። ኢንተር ብንል አሁን ፓስ፣ ምክንያቱም 56 ነው። የሌሎቹን እንዲሰራ መጎተት ነው ወይም ደብል ክሊክ ማድረግ ነው። ባንዴ ሰራልን። አሁን አሌክስ 44 ነበር ፌል አድርጓል። እንጨምርለትና 67 ቢያመጣ ኢንተር ብንለው ግን ፓስ ይሆናል ማለት ነው። ስለዚህ ኢፍን በዚህ መንገድ መጠቀም ይቻላል። ስለዚህ ኢፍ ይሄን ይመስላል ማለት ነው። ኢፍ ኤረር ፈንክሽንም አሉ፣ ሌሎችም አሉ ከኢፍ ጋር በተያያዙ። እዚህ ጋር ደግሞ ኤንድ አለ። ኤንድም በጣም ወሳኝ የሆነ ፈንክሽን ነው። ለምሳሌ ምንድነው እዚህ ጋር እንደምታዩት ቼክ ኦል ኮንዲሽን፣ ሁሉንም ካላሟላ አያሳልፍላችሁም ኤንድን ስትጠቀሙ ማለት ነው። ለምሳሌ ነው እድሜው አሁን እዚህ ጋር የሳራ 21 ነው። እዚህ ጋር ግን ለሆነ ነገር እንዳልኳችሁ ልናሳልፋቸው ነው። ስለዚህ አልፋለች አላለፈችም ወይም ትሩ ኦር ፎልስን መጠየቅ እንችላለን ማለት ነው። የሚፈለገው አሁን ከ18 ዓመት በላይ ከ50 ዓመት በታች ከሆነ ታሟላለች አታሟላም የሚለውን ቼክ እናድርገው። ኢዝ ኢኳል ቱ ኤንድ ላለው ከዛ እዚህ ጋር ክሊክ። እንደምታዩት ሁለት ሎጂክ ነው የምታስገቡት። የመጀመሪያው ምንድነው ይለኛል እዚህ ጋር ያለው ወይም ጄቱ ማለት ነው። ይሄ ቁጥር ግሬተር ዛን ከበለጠ፣ ከስንት ከበለጠ? ከ18 ከበለጠ። ከዛ እንደገና ኮማ አደርጋለሁ። ሁለተኛ ሎጂክን ስጠኝ ይለኛል። ሁለተኛ ላይ አሁንም ይሄ ቁጥር ራሱ እድሜዋ ማለት ነው የእሷ እድሜ አሁንም ካነሰ ከስንት ማነስ አለበት? እዚህ ጋር ከ50። ከዛ ቅንፌን እዘጋለሁ ማለት ነው። ስለዚህ ከ18 ዓመት በላይ ከ50 ዓመት በታች ብቻ ከሆነች ነው የምታልፈው። ኢንተር ትሩ፣ ምክንያቱም እድሜዋ 21 ስለሆነ ማለት ነው። ለምሳሌ እድሜዋን 17 ባደረገው ኢንተር ብለው አታልፍም ማለት ነው። እንደምታዩት አሳልፊያት ደግሞ 67 ባደረገው ነው ኢንተር ብለውም አታልፍም፣ ምክንያቱም ከ50 በታች አይደለችም። እዚህ ጋር ልምጣና ግን 34 ባደረገውና ኢንተር ብትል ታልፋለች። የሌሎችንም ቼክ ለማድረግ እዚህ ጋር ደብል ክሊክ ማድረግ ብቻ ነው የሚጠበቅብኝ። ሁሉም አልፏል፣ ያላለፉ የተወሰኑ አሉ። 54 እንደዚህ ጋር እንደምታዩት 65 እዚህ ጋር አያልፉም ማለት ነው። ስለዚህ ኤንድ ከሆነ ግዴታ ሁለት ኮንዲሽኖች መሟላት አለባቸው። ኦር ደግሞ እዚህ ጋር አለ ቼክ ኤኒ ኮንዲሽን ይላል። ከሁለት አንዱ፣ ይሄ ደግሞ አማራጭ ነው ማለት ነው። ስለዚህ እዚህ ጋር ልምጣ ኢዝ ኢኳል ቱ ኦር እላለሁ። ከዛ ደብል ክሊክ። አሁን የመጀመሪያው ሎጂካችን ክሊክ እናርግበትና ከ18 መብለጥ አለባት። ካልሆነ ደግሞ ከ18 ካልበለጠች ደግሞ ቢያንስ ከ50 በታች መሆን አለባት ማለት ነው። ስለዚህ እዚሁ ላይ አሁን ክሊክ ላድርግና ጄቱ ላይ ሌዛ ልበል 50 ይሄ ነው ማለት ነው። ከ18 ዓመት በላይ እንደዚሁም ደግሞ ከ50 ዓመት በታች ከሁለት አንዱ ካሟላች ታልፋለች። ኢንተር እንበል አለፈች። ለምሳሌ እዚህ ጋር ቼክ እናድርገው እንምጣና 65 ልበለው ኢንተር አልፋለች ማለት ነው። ምክንያቱም በዚህ ህግ መሰረት ከ18 ዓመት በላይ ሆናለች ማለት ነው። ለምሳሌ ደግሞ ልምጣና 3 ዓመት ላድርጋት ኢንተር በሶስትም ታልፋለች ማለት ነው። እንደምታዩት ከሁለት አንዱ ስለተገኘ። ሌላው ደግሞ እዚህ ጋር የምትመለከቱት ነው ኖት ይላል ወይም ሪቨርስ ሎጂክ ማለት ነው። ይሄ ደግሞ በተቃራኒ ነው የሚሰራው። ለምሳሌ ልምጣና ላሳያችሁ። እዚህ ጋር ከ18 ዓመት በላይ ብቻ ነው የምፈልገው ካላችሁት በታች ያሉትን ነው ትሩ ብሎ የሚነግራችሁ። ለምሳሌ እዚህ ጋር ልምጣና ኢዝ ኢኳል ቱ ኖት ልበለው። ከዛ ሎጂካችን የመጀመሪያው ይሄ ነው። ከዛ ግሬተር ዛን ላስገባ 18 ከ18 ዓመት በላይ ያልሆኑት አልኩት ማለት ነው። በተቃራኒው ነው የነገርኩት። ኢንተር ትሩ ብሏል። ምክንያቱም ይሄ ከ18 ዓመት በላይ አይደለም ወይም አይደለችም። ሌሎቹ ጋር ነው እንዳለ እንደምታዩት ፎልስ ነው ስለሆኑ ማለት ነው። እኛ የጠየቅነው ያልሆኑትን ነው። ለምሳሌ እዚህ ጋር እንምጣና ይሄኛውን 13 ባረገው ወይም 12 ባረገው ኢንተር ብሎ ወደ ትሩ ይቀየራል። አሁን ደግሞ ሉክአፕ ፈንክሽኖችን እናያለን ማለት ነው። እዚህ ጋር የምታዩዋቸውን ዋና ዋናዎቹን ቪሉካፕ፣ ኤችሉካፕ፣ ኢንዴክስ እንደዚሁም ደግሞ ማችን እናያለን ማለት ነው። አሁን ከቪሉካፕ እንጀምራለን። ቪሉካፕ ምንድነው? ቨርቲካል የሆኑ ነገሮችን ሰርች የምታደርጉበት ነው። ኤችሉካፕ ደግሞ ሆሪዞንታል ማለት ነው። ስለዚህ እዚህ ጋር ኤግዛምፕሎች አሉ።
እንመልከታቸው። እዚህ ጋር የምታዩት አሁን ረዘም ያለ ዳታ አለ ወርታች የምታዩት ማለት ነው። አሁን ለምሳሌ እዚህ ጋር እኔ ስማቸውን ሳስገባ ኢንካማቸውን እዚህ ጋር ወዲያው እንዲያመጣልኝ ፈልጌያለሁ ማለት ነው። ለምሳሌ እዚህ ጋር እኔ ሳራ ብዬ ስጽፍለት ኢዝ ኢኳል ቱ ልበልና ሳራ ብላችሁም ታይፕ ማድረግ ትችላላችሁ እናንተ የራሳችሁን ስም። እዚህ ጋር በቀያየርኩ ቁጥር ኢንካሙ እንደዚህ እንዲመጣ ነው የፈለኩት። ስለዚህ ምን አደርጋለሁ ኢዝ ኢኳል ቱ ላለው ከዛ ቪሉካፕ ወይም ቪኤል ብላችሁ ስትጀምሩ ገና ይመጣላችኋል። ከዛ ይሄን መከተል ነው። አንደኛው ሉካፕ ቫልዩአችሁ የትኛው ነው ይላችኋል፣ ወይም ታይፕ የምታደርጉልኝ የቱን ነው እያለ ነው። እኛ እዚህ ጋር ስለሆነ ታይፕ የምናደርገው እዚህ ላይ ክሊክ እናደርጋለን። ከዛ ኮማ መንካት ነው። በመቀጠል ቴብል አሬው ስጡኝ ይላችኋል። መጀመሪያ ግን ቪሉካፕን ለመጠቀም ዳታችሁ እንደዚህ በቴብል መቀመጥ አለበት ማለት ነው። ቴብል ካልሆነ አይሰራላችሁ። ስለዚህ አሁን ቪሉካፓችን ከዚህ ጀምሮ ያለው ነው እስከዚህ ወርታች ያለውንም እንዳለ እንመርጠዋለን። ኮንትሮል ሺፍት እና ወርታች የሚያመለክተውን ቀስት ነክታችሁ አጠቃላይ መምረጥ ይቻላል። ከዛ ኮማ ታደርጉና ኮለመን ኢንዴክሳችሁ ስንት ቁጥር ነው ይላችኋል። ኮለመን ኢንዴክስ ማለት ደግሞ ሰሌክት ካደረጋችሁት ውስጥ ወርታች ትቆጥራላችሁ። አንድ እዚህ ያለ፣ ሁለት እዚህ ያለ፣ 3 4 እያለ ይቀጥላል። አሁን ግን የተመረጡት የኛ እነዚህ ናቸው። ስለዚህ ማየት የፈለግነው ይሄኛው ነው ኢንካሙ። ኢንካሙ ደግሞ የሚገኘው አንድ ሁለተኛው ላይ ነው እንደምታዩት ማለት ነው። ስለዚህ ሁለት ቁጥር እንጽፋለሁ። እናንተ ጋር ሶስተኛ ላይ ከሆነ ያለው 3 ማለት ይቻላል። ከዛ ኮማ ትሩና ፎልስ ይላችኋል። ይሄኛውን ትክክለኛ እንዲያመጣላችሁ ፎልስ ትሉታላችሁ ማለት ነው። ከዛ አሁን ጨርሰናል። ቅንፋችንን ነው የምንዘጋው። ፎርሙላው ይሄ እዚህ ጋር የምታዩት ነው ማለት ነው። ከዛ ኢንተር እንላለን። እንደምታዩት የሳራ 25000 ያለኝ ነው። ቼክ እናድርግ። ሌላ ሰው እናስገባና ለምሳሌ አቤል 40000 አካባቢ ነው። እዚህ ጋር አቤል ብዬ ልጻፍለት። አቤል ኢንተር እንደምታዩት። ስለዚህ ማንኛውንም ሰው እናንተ በመቶዎች የሚቆጠር ዳታም ካላችሁ ሰርች ያደርጋችሁ ማየት ይቻላል ማለት ነው። ለምሳሌ የጌቱን ሊያው ጌቱ ኢንተር እንደምታዩት። በዚህ መልክ ቪሉካፕን መጠቀም ይቻላል ማለት ነው። ሌላው ደግሞ ኤች ሉካፕ ነው። ኤች ሉካፕ ደግሞ ሆሪዞንታል የሆኑ ነገሮችን የምታገኙበት ቦታ ነው። ለምሳሌ ይህንን ትራንስፖዝ ላድርገው፣ ኮፒ ፔስት አድርጋችሁ ይቻላል። በፎርሙላም ትራንስፖዝ ማድረግ ይቻላል። ስለዚህ እዚህ ጋር ልምጣና ለምሳሌ ኢዝ ኢኳል ቱ ትራንስፖዝ ብዬ በፎርሙላ እናድርገው። እንደዚህ መረጥኩት። አሬውን ስጡኝ ይላል። አሬያችን አሁን ይሄ ነው። በዚህ መልክ እንደምታዩት ተገልብጧል ማለት ነው። ወደ ላይ የነበረው ወርታች፣ ወደ ላይ የነበረው ደግሞ ወርታች በተቃራኒው ሆኗል። ከዛ አሁን የዚህን ኤች ሉካፕ መስራት ከፈለጋችሁ ማድረግ ይቻላል። አሁንም ግልጽ እንድትሆንልን እቺን ላምጣላችሁ። አሁን ደግሞ የፈለኩት እኔ እዚህ ጋር ስም ስጽፍ እሱ ኢንካሙን እዚህ እንዲያመጣ ነው። ስለዚህ ምን አደርጋለሁ እዚች ጋር ክሊክ ኢዝ ኢኳል ቱ ኤች ሉካፕ፣ ኤች ማለት ሆሪዞንታል ነች ተባብለናል። እዚህ ላይ ክሊክ ሉካፕ ቫልዩአችን የት ነው የሚጻፈው? እዚህ ጋር ነው። እዚህ ጋር ክሊክ ከዛ ኮማ ቴብል አሪያችሁ የትኛውን ይላል። ቴብል አሪያችንን እንመርጥለታለን ማለት ነው። ስለዚህ ከዚህ ጀምሮ እንዳለ ያለውን እንመርጣለን፣ ወይም ኮንትሮል ሺፍት እና ወደ ጎን ያለውን ቀስት መንካት ይቻላል። እንደምታዩት ከዚህ መርጫለሁ። በዚህች እንመለስ። ከዛ ኮማ ታደርጋላችሁ። ኮለመን ኢንዴክሱ ስንተኛ ላይ ነው ያለው ይላችኋል። አሁን ውጤታችን ያለው ሁለተኛ ነው። 1 2 ወደ ሆሪዞንታል ነው የምንቆጥረው ተባብለናል። አሁን 2 ከዛ ኮማ ኤግዛክት እንዲመጣ ፎልስ የምትለዋን እንነካለን። ቅንፍ መንካት ከዛ ኢንተር። ምንም ስላልጻፍ ነው እንደዚህ አይነት ነገር እያለን ነው። እዚህ ጋር ለምሳሌ ሳራ ብዬ ልጻፍ፣ ኢዝ ኢኳል ቱ ብዬ ስሟን ላምጣው፣ ኢንተር ብሎ አሁን ውጤቷ ይመጣል ማለት ነው። ከዛ እዚህ ጋር ልቀይረው። ለምሳሌ ጫላ ላስገባው፣ ጫላ ኢንተር። የጫላ ደግሞ እንደምታዩት 65000 ነው ማለት ነው። ስለዚህ ኤች ሉካፕ ይሄን ይመስላል ባጭሩ። አሁንም መለስ ስንበል ሌላው እዚህ ጋር አሁን ቪሉካፕ አየን፣ ኤች ሉካፕ አየን፣ ኢንዴክስ ነው። ይሄ ደግሞ ሪተርን ያደርግላችኋል ሴል ቫልዩ። እሱንም ስናየው በጣም ግልጽ ይሆንላችኋል፣ ቀላል ነው እሱ። ለምሳሌ እናንተ እዚህ ጋር ቁጥር እያስገባችሁ ቫልዩ እዚህ ጋር እንዲያመጣላችሁ ማለት ነው በሴሪያል ነምበር። ስለዚህ እዚች ጋር እንምጣ። ኢዝ ኢኳል ቱ ከዛ ኢንዴክስ ብላችሁ ጽፋላችሁ። ይሄውና ኢንዴክስ ላውራ ደብል ክሊክ ከዛ ይሄም አሬውን ስጡኝ ይላችኋል። አሬያችን አሁን ይሄ ነው። እነዚህን ስሞች ነው እንዲያወጣልኝ የፈለኩት ማለት ነው። ስለዚህ ወርታች እንደዚህ ጎትታችሁ መምረጥ ይቻላል፣ ወይም ኮንትሮል ሺፍት ወርታች የሚያመለክተውን ቀስት አጠቃላይ መረጥ ነው። ከዛ ኮማ ከዛ በኋላ እናንተ የቱ ጋር ነው የምትጽፉልኝ ሪፈረንሱን እያለ ነው። እዚህ ጋር ስለምንጽፍለት መታችሁ እዚህ ላይ ክሊክ ማድረግ ይቻላል፣ ወይም ኤች2 ልበሉ። አሁን የሚገኘው ቦታው እቺኛዋ ኤች2 ላይ ስለሆነ የምጽፍለት ማለት ነው። ከዛ ቅንፌን ዘጋለው፣ ኢንተር እለዋለሁ። እንደምታዩት እንዳለ እዚህ ጋር ገብቶ ሳራ አሌክስ እያለ ማለት ነው። ለምሳሌ ሀጎስ ያለው ከዚህ ጀምረን ስንቆጥር 1 2 3 4 5 እያለ ይቀጥላል። ለምሳሌ 7 ቁጥር ልጻፍ፣ ኢንተር ብል ሀና ትመጣለች። ቼክ እናርጋት ሀና 7ኛ መሆኗን 1 2 3 4 5 6 7 8ኛ ላይ አሁን ሶሎሜ ያለችው። ስለዚህ 8 ብለን ብንጽፍ ኢንተር ብንል ሶሎሜ ስሟ ይቀያየራል። የምትቆጥሩት እቺኛዋን ነምበር ሳይሆን ቁጥራችሁ የጀመረበትን ከዚህ ማለት ነው። ሲሪያል ነምበራቸውን ከዚህ ሊጀምር ስለሚችል ማለት ነው። ከላይ እንደ ታይትል ይሄኛው ላይ እንጠቀመው ስለምንችል ነው።
ሌላው ደግሞ ማች የሚለው ነው። እዚህ ጋር እሱንም ለማየት ቀጥታ ወደዚህ እንምጣና ምንድነው የምታደርጉት? ለምሳሌ እኔ እዚህ ጋር ስሞቹን ሳስገባለት ፖዚሽናቸውን እንዲነግረኝ ነው የፈለኩት። ስለዚህ ምን አደርጋለሁ? ኢዝ ኢኳል ቱ ማች ብላችሁ ጽፋላችሁ። የመጻፍ ስትጀምሩ ይመጣል። ይኸውና ደብል ክሊክ ላው ላይ ሉክአፕ ቫልዩአችሁ የት ነው ይላል። እዚህ ጋር ነው ማየት የፈለግነው ወይም ደግሞ የምናስገባው። ክሊክ ከዛ ኮማ አሬውን ስጡኝ ይላችኋል። አሬያችን ደግሞ ይሄ ነው። እንዳለ ወታች ያለውን ትመርጣላችሁ ማለት ነው። ከዛ ኮማ ታደርጋላችሁ። አሁንም ኤግዛክት ቫልዩ ለማግኘት ዜሮ መጻፍ ይቻላል፣ ወይም ኤግዛክት የሚለው ላይ ክሊክ ማድረግ ነው። ከዛ ቅንፋችሁን ትዘጉና ኢንተር ትላላችሁ። አሁን እናስገባ። ለምሳሌ እዚህ ጋር ሳራ ብዬ ልጻፍ ወይም ኢዝ ኢኳል ቱ ብዬ ሳራ ላይ ክሊክ ላድርግ፣ ኢንተር ብል ሳራ ፖዚሽኗ አንድ ነው ይለኛል። ያለችው አንደኛ ላይ ነው ሳራ እንደምታዩት። ልቀይረው ደግሞ ለምሳሌ እዚህ ጋር አቤልን ሊየው። አሁንም አቤል እንደዚህ ፖዚሽኑን በዚህ መልክ ያመጣልኛል። ፍስሐ ለምሳሌ እዚህ ጋር ልምጣና አሁንም እንደዚህ ፍስሐ ብዬ ኢንተር ልበል 11ኛ ነው እያለኝ ነው ማለት ነው። ስለዚህ በዚህ መልክ ኢንዴክስን እንደዚሁ ማችን መጠቀም ትችላላችሁ። ሌላው ኤክሴል ላይ በጣም ወሳኝ የሆኑት ደግሞ እዚህ ጋር የምታዩዋቸው ዴት ኢን ታይም ፈንክሽኖች ናቸው። እነዚህም ከዚህ በፊት ያየናቸው አሉ፣ በጣም ቀላሎች ናቸው። ለምሳሌ የዛሬውን ቀን ማየት ከፈለግን ኢዝ ኢኳል ቱ ከዛ ቱዴይ ብላችሁ ጽፋላችሁ። ቅንፋችሁን ትከፍቱና መልሳችሁ ትዘጉታላችሁ። ኢንተር ስትሉ የዛሬው ቀን በቀጥታ ይመጣላችኋል። ከነ ታይሙ ደግሞ ማግኘት ከፈለጋችሁ ኢዝ ኢኳል ቱ ከዛ በኋላ ናው ብላችሁ ጽፋላችሁ። ከዛ ቅንፍ ከፍታችሁ መልሳችሁ ትዘጉትና ኢንተር ስትሉ የዛሬውን ቀን ከነ ሰዓቱ ያስቀምጥላችኋል። የፈለጋችሁት ግን የዛሬውን አመት ብቻ ከሆነ ኢዝ ኢኳል ቱ ይር ብላችሁ ጽፋላችሁ። እንደዚህ ይር ካላችሁ በኋላ ቅንፍ ትከፍቱና ቱዴይ ከዛ በኋላ ቅንፍ ትከፍታላችሁ በድጋሚ። ከዛ ቅንፋችሁ እንደዚህ ትዘጋላችሁ። ኢንተር 2025 ላይ ነው አሁን ያለ ነው እያለኝ ነው። የዛሬውን ወር ከፈለጋችሁ ደግሞ እቺን መቀየር ነው። ይር የምትለዋን ትተዋትና እዚሁ እናጥፋትና እቺዋን መንዝ ትላላችሁ። ኢንተር ሶስተኛው ወር ላይ እንዳለን እየነገረኝ ነው ማለት ነው። ቀኑን ደግሞ ከፈለጋችሁ እቺዋ መንዝ የምትለዋን ትተውትና እቺን ማለት ነው ዴይ ትላላችሁ። ኢንተር ስትሉ የዛሬው ቀን 31 ነው። በዚህ መልክ ያመጣላችኋል። ወይም ኢዝ ኢኳል ቱ ያላችሁ ታይፕ ማድረግ ይቻላል። ጊዜያችሁን ለመቆጠብ ነው እንጂ እንደዚህ ዴይ ከዛ ቅንፍ መክፈት ከዛ እዚህ ጋር ቱዴይ ብላችሁ ትጽፋላችሁ። ይህን ካደረጋችሁ በኋላ ቅንፋችሁን መክፈት ነው። ከዛ ትዘጋላችሁ። ድጋሚ ትዘጉትና ኢንተር ስትሉ የዛሬው ቀን ይመጣላችኋል። ሰዓቱን ብቻ ከፈለጋችሁ ደግሞ ኢዝ ኢኳል ቱ ከዛ ሃውር ብላችሁ ትጽፋላችሁ ማለት ነው። ከዛ ቅንፍ ናው ከዛ በኋላ አሁን ናው ካላችሁ በኋላ ቅንፋችሁን ትከፍታላችሁ። ከዛ ሁለት ትዘጉና ኢንተር ስትሉ ሰዓቱን ቁጭ ያደርግላችኋል። እዚህ ጋር እንደምታዩት አንድ አይነት ሰዓት ነው ማለት ነው። ሌላው ደግሞ የቀን ዲፈረንሶችን መስራት ከፈለጋችሁ ነው። ለምሳሌ ይሄን እንዳለ እናጥፋውና አንድ ሰው ለምሳሌ የተወለደው የሆነ ቀን እናስገባለት የተወለደበትን 3 12 19 80 5 ላድርገውና ኢንተር ይሄ የተወለደበት ነው ብለን አሰብን። የዛሬውን እድሜውን ቼክ ማድረግ ከፈለጋችሁ በመሃል ያለውን ዲፈረንስ በጣም በቀላሉ ኢዝ ኢኳል ቱ ትላላችሁ። ዴትድ ኢፍ ትላላችሁ። ከዛ ቅንፋችሁን ትከፍቱትና የዛሬው ቀን ይኸውና ክሊክ ታደርጉበታላችሁ። ከዛ ኮማ አሁን የምናወዳድረው ከዛሬው ጋር ስለሆነ ቱዴይ ብላችሁ ጽፋላችሁ። ቅንፍ መክፈት ከዛ ቅንፍ መዝጋት ከዛ ኮማ። አሁን ማወቅ የፈለጋችሁት አመቱን ከሆነ ደብል ኮቴሽን ታደርጉና ይር ወይም ዋይ ብላችሁ ጽፋላችሁ። ከዛ ደብል ኮቴሽኑን መዝጋት ነው። ከዛ በኋላ ቅንፋችሁን ትዘጋላችሁ ማለት ነው። ኢንተር ስትሉ 39 አመቱ ነው እያለን ነው። ለምሳሌ ደግሞ እንቀይረውና የተወለደው 89 አካባቢ ቢሆን ኢንተር ብንለው ይሄኛው እንደምታዩት በዚህ መልክ እየተቀያየረላችሁ ይመጣል ማለት ነው። እዚህ ጋር ደግሞ ሌሎች መሰረታዊ የሚባሉ ፎርሙላዎችን እናያለን። አንደኛው ምንድነው? ለምሳሌ ከዚህ ውስጥ ማክሲመም ማውጣት ከፈለጋችሁ ኢዝ ኢኳል ቱ ከዛ ማክስ ብላችሁ ጽፋላችሁ። ከዛ ቅንፋችሁን ትነኩና አጠቃላይ ቁጥሩን መምረጥ ነው። ይሄን አጠቃላይ መረጥ ነው። ቅንፍ እንዘጋለን። ኢንተር ስንል ትልቁን ማክሲመሙን ከዚህ ውስጥ አወጣልን ማለት ነው። ትንሹን ደግሞ ከፈለጋችሁ እዚሁ ጋር እንመለስና ኢዝ ኢኳል ቱ ሚኒመም ትላላችሁ። ከዛ ቅንፋችሁን መክፈት ነው። አሁንም ቁጥሩን በድጋሚ እንደዚህ ትመርጡለትና መልሳችሁ ቅንፉን ትዘጋላችሁ። ከዛ ኢንተር እንደምታዩት ሚኒመሙ ይሄኛው እንደሆነ እየነገረን ነው። በተመሳሳይ ደግሞ ላርጀስት እና ስሞለስት ማውጣት ይቻላል። አሁን ለምሳሌ ማክሲመም ካላችሁ በጣም ትልቁን ነው የሚነግራችሁ፣ ሚኒመም ትንሹን ነው። ላርጅ እና ስሞል ከሆነ ግን አንደኛውን ትልቅ፣ ሁለተኛውን ትልቅ፣ ሶስተኛውን እያላችሁ ማዘዝ ይቻላል። ለምሳሌ ኢዝ ኢኳል ቱ ላርጅ ልበለው።
ከዛ ይመጣላችኋል እንደምታዩት ማለት ነው። አሬውን ስጡኝ ሲላችሁ ከዚህ ውስጥ ነው ላርጅ የፈለግነው። ከዛ ኮማ ታደርጉና እዚህ ጋር ኬ ይላችኋል። ኬ ማለት ስንተኛውን ትልቅ ነው የፈለግከው ነው። ለምሳሌ አንደኛውን ከሆነ አንድ ቁጥር ነካና ኢንተር ላለው አንደኛው ትልቅ ይሄ ነው፣ ቅድም ማክሲመም ብለን ያገኘነው ማለት ነው። ሁለተኛውን ትልቅ ከፈለጋችሁ ግን እቺ ቁጥር መቀየር ብቻ ነው። ሁለተኛው ትልቅ ማን ነው? ኢንተር። ሁለተኛው ትልቅ ይሄኛው ነው። ሶስተኛው ትልቁ ማን ነው ከፈለኩኝ ደግሞ እቺን 3 ቁጥር አረጋታለሁ ማለት ነው። በጣም ቀላል ነው። ኢንተር ስትሉት ይመጣል። በተመሳሳይ ትንሿንም ከፈለገን እዚህ ጋር ስሞል ብለን እንጽፋለን። ደብል ክሊክ ከዛ ስሞሉን እንዲያመጣ የፈለግነው ከዚህ ውስጥ ነው። ኮማ እናደርግና አንድ ቁጥርን ከነካን በጣም ትንሿን ነው የሚያመጣልን ማለት ነው። ሁለተኛ ትንሹ ማን ነው የሚለውን ቼክ ማድረግ ከፈለግን ደግሞ እቺኛዋን 2 ቁጥር እናረጋታለን። ኢንተር ስንል ሁለተኛዋ ትንሽ 25000 እንደሆነች እየነገረን ነው ማለት ነው። ሌላው ደግሞ ምንድነው ለምሳሌ እዚህ ጋር የሆነ ቁጥር ይኖረን እንደዚህ 23.56 እንዲህ ያለ የሚቀጥል ነገር ማለት ነው። ይሄንን አሁን ማጠጋጋት ፈልጌያለሁ ራውንድ ማድረግ ማለት ነው። ስለዚህ በተለያየ መንገድ ማድረግ ይቻላል። አንደኛ ኢኳል ቱ ራውንድ ብላችሁ ጽፋላችሁ። የመጀመሪያውን ትመርጣላችሁ ይሄኛው ማለት ነው። የምታጠጋጉት ቁጥር የቱ ነው ይላል። ይሄ ነው ኮማ። ከዛ እዚህ ጋር ነምበር ዲጂት ይላል ወይም ማጠጋጋው የትኛው ነው ይለኛል። ለምሳሌ የአንድ ቤቱን ያጠጋጋው አንድ ልንካ ወይም ወደ አንድ ቤት አጠጋጋው አልኩት ማለት ነው። ኢንተር ብል እንደምታዩት 23.6 ሆኗል። እቺኛዋን ደግሞ 6 ጋር እንዲያጠጋጋ ከፈለኩ 2 አደርገዋለሁ ማለት ነው። እቺን ቁጥሯን መቀየር ብቻ ነው የሚጠበቅባችሁ ከናንተ። 2 ኢንተር ብትሉት እንደምታዩት የተጠጋጋው ይሄ የሁለት ቤቱ ይሆናል ማለት ነው። በተመሳሳይ ራውንድ አፕ እያደረጋችሁ ወደ ላይ፣ ራውንድ ዳውን እያደረጋችሁ ደግሞ ወደታች ማድረግ ይቻላል። እንደዚህ ለምሳሌ ራውንድ ዳውን ልበለው፣ ወደታች እንዲያጠጋጋው ነው የፈለኩት። ራውንድ ዳውን ሆነ ማለት ነው። ነምበሩ ይሄኛው ነው እንዲጠጋጋ የፈለኩት። ለምሳሌ ይሄኛው አሁንም እዚህ ጋር አንድ ቤቱ ከሆነ አንድ ነካለው ወደታች ነው የሚያጠጋጋልኝ። ቅንፍ ዘጋና ኢንተር ላለው እንደምታዩት መጨመር ነበረበት ዳውን ስላልነው ግን 23.5 ሆኗል። አፕ ብታረጉት ደግሞ ወደ ላይ ይሆናል ማለት ነው። ሌላው ደግሞ ስኩዌር ሩት ነው። ለምሳሌ እዚህ ጋር 4 አለ። አሁን የአራትን ስኩዌር ሩት ማውጣት ከፈለኩኝ ወይም ተለቅ እናድርገው 16 ይሁን። ስለዚህ ምን አደርጋለሁ? ኢኳል ቱ ስኩዌር ሩት ለማለት ኤስ ኪው አር ቲ ትላላችሁ። ስኩዌር ሩቱ መጥቷል። ከዛ ቁጥራችሁን ሲላችሁ ይሄ ነው ቁጥራችን። ቅንፋችን ዘጋና ኢንተር ስንል የ16 ስኩዌር ሩት ወይም ከስኩዌር ሩት ሲወጣ 4 ይሆናል ማለት ነው። ፓወር ደግሞ ከፈለጋችሁ ለምሳሌ 3 ሲባዛ በ3 ማወቅ ከፈለኩኝ ኢኳል ቱ ላለው ከዛ ፓወር ላለው ማለት ነው። ይሁንና ፓወር ላው ላይ ክሊክ ከዛ በኋላ ቁጥሩ የትኛው ነው ይለናል። ይሄኛው ነው። ክሊክ እናደርግበታለን። ከዛ ፓወሩ ስንት ነው ይላል። ለምሳሌ 3 ዘ ፓወር ኦፍ 2 ከሆነ 2 ላለው ከዛ ቅንፍ ይዘጋና ኢንተር። አሁን እንደምታዩት 3 ዘ ፓወር ኦፍ 2 ማለት 3 ሲባዛ በ3 ነው ማለት ነው። ከዛ 9 ይመጣልናል። ሌላው ደግሞ ራንክ መስራት ከፈለጋችሁ ነው። ለምሳሌ እዚህ ጋር ይሄንኑ ራንክ ለመስራት ብንፈልግ እነዚህን ቁጥሮች ተጠቅመን ኢኳል ቱ ከዛ ራንክ ትላላችሁ ማለት ነው። ቅንፍ ከከፈታችሁ በኋላ ነምበር ስጡኝ ይላል። የሚወዳደረው ቁጥር ወይም ራንክ ውስጥ የሚገባው ይሄ ነው። ከዛ ኮማ በመቀጠል ሪፈረንስ ይላችኋል። ሪፈረንስ ደግሞ ይሄ አጠቃላዩ ነው። ስለዚህ ይሄን ታደርጉና ይሄኛው ዶላር ሳይን መግባት አለበት። ስለዚህ F4ን ትነካላችሁ ማለት ነው። እንደምታዩት ዶላር ሳይን ራሱ ያስገባላችኋል። ከዛ ቅንፋችሁን ትዘጋላችሁ። እንደዚህ ኢንተር ስትሉ 6ኛ ነው ይለናል። ይሄ ሌላውን ለመስራት ከዛ እዚህ ጋር መታችሁ ደብል ክሊክ ታደርጉ ውጤታቸው በዚህ መልክ ይቀመጣል በራንክ ማለት ነው። ሌላው ማይክሮሶፍት ኤክሴል ላይ የሚጠቅመን ፈንክሽን ደግሞ ከኢረሮች ጋር በተያያዘ ነው። የተለያዩ ኢረሮች አሉ። ለምሳሌ እዚህ ጋር ለማስቀመጥ የሞከርኳቸው ቁጥሮች አሉ። ለምሳሌ እዚህ ጋር የተቀመጡት ቁጥሮች አሉ። እንዲለዩ ትንሽ እንትን እናድርጋቸውና እዚህ ጋር አሁን ማካፈል ፈልጌያለሁ። አሁን እዚህ ጋር 0 አለ 0 አለ። እንደምታዩት ለዜሮ ስናካፍል ኢረር ማግኘታችን አይቀርም። ቼክ እናድርገው ኢኳል ቱ ከዛ በኋላ ለማካፈል እዚህ ላይ መተን ክሊክ ከዛ ህዝባር ምልክት 45ን ለ3 ላካፍል ነው ኢንተር። ከዛ ሌሎቹንም እንዲሰራ ወርታች ደብል ክሊክ ማድረግ ወይም እንደዚህ መጎተት እችላለሁ። እንደምታዩት ለዜሮ ማካፈል ስለማይቻል እንደዚህ ኢረር ብሎብኛል። እዚህ ጋር ደግሞ ድምር ላስቀምጥ ኢኳል ቱ ሰም ቅንፍ ልዝጋና የምደምረው እነዚህን ነው። ከዛ በኋላ ኢንተር ላለው አሁን ወደ ጎን እንሂድ። ለምሳሌ እዚህ ጋር ደምሮታል፣ ልክ ነው። እዚህ ጋር ግን ኢረር ነው እንደምታዩት ማለት ነው። ስለዚህ ኢረር እንዳይመጣባችሁ ከፈለጋችሁ ምን ማድረግ ይቻላል? እናጥፋውና ይሄንን አጠቃላይ እንደዚህ እናጠፋው እንችላለን። ምንድነው የምታደርጉት? ኢኳል ቱ ኢፍ ኢረር ትሉታላችሁ። ኢረር ቢገኝ ማለት ነው። ስለዚህ ኢፍ ኢረር ቫልዩዋችን አሁን ይሄ ነው። በድጋሚ ራሱን መስራት ነው ሲካፈል ለዚህ። ከዛ ኢረር ካለው ምን ላድርገው እያለ ነው። ቫልዩ ኢፍ ኢረር እያለ ነው። 0 ብለህ ጻፈው እለዋለሁ። ከዛ በኋላ ቅንፌን ዘጋለሁ ማለት ነው። ኢንተር እለዋለሁ። አሁን ወርታች ያሉትን እንስራቸው። እንደምታዩት ይሄ ልክ አይደለም። 32 ለ0 አይካፈልም። ነገር ግን በዚህ መልክ አስቀምጦልኛል።
ከዛ እዚህ ጋር ድምሩ እንዲያስቀምጥ ብፈልግም አይረብሽብኝም ማለት ነው። ስለዚህ ለምሳሌ ይሄን ነገር ላራዝመው ወይም እንደ አዲስ ሰሙን እንዲሰራ ከፈለኩ እንደምታዩት ኢረር አይልም ማለት ነው። ቅድም ቢሆን ግን ኢረር እያለን ነበረ። ጽሁፎችን ደግሞ እንዲያስቀምጥላችሁ ማድረግ ይቻላል። ለምሳሌ is equal to if ኢረር ወይም ስህተት ከተገኘ ልበለው። አሁንም ይሄኛው ሲካፈል ለዚህ ነው። ከዛ ኮማ ላርግና ስህተት ከተገኘ ቴክስት ነው ማስገባው። ቴክስት ለማስገባት ደግሞ ደብል ኮቴሽን ነው። ከዛ እዚህ ጋር በአማርኛም በእንግሊዝኛም ደስ ባላችሁ መጻፍ ይቻላል። ለምሳሌ በአማርኛ ልጻፈውና ላሳያችሁ። የኛውን እናንተ ደስ ባላችሁ መጻፍ ትችላላችሁ። እንደምታዩት ስህተት ብለህ ጻፍ ብየዋለሁ። ከዛ ደብል ኮቴሽኑን እዘጋለሁ ማለት ነው። መጨረሻ ላይ ደግሞ ቅንፋችንን እንዘጋለን። ኢንተር ልበል። አሁን ስህተት ሲያገኝ ስህተት ብሎ ይጽፋል ማለት ነው። ወታች ወረድ አድርጌ ባሳያችሁ እንደምታዩት በዚህ መልክ እንዲሰራላችሁ ማድረግ ይቻላል። ደስ ያላችሁ እናንተ ማስገባት ትችላላችሁ። ስለዚህ ማይክሮሶፍት ኤክሴል ላይ በተለያየ ዘርፍ ላይ ብትሆኑም የሚጠቅሟችሁ ነገሮች አግኝታችኋል ብዬ አስባለሁ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ የቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።